ከአራት ዓመት ተኩል ግድም መንግስት ስራ ውስጥም ገብቼ ያለመድኩት ነገር ቢኖር የተከበሩ ከሌ ማለት ነውና ሁላችሁም የተከበራችሁ ናችሁ። ለኔ እንኳን ለዚህ ጉባኤ ያደረሳችሁ። ክቡራትና ክቡራን የኢዜማ ሁለተኛ እንደተኛ ጉባኤ አባላት፣ ክቡራት የኢዜማ ሴቶች፣ ለዚህ ለዓለም አቀፍ የሴቶች ቀን በሰላም አደረሳችሁ ለማለት ፈልጋለሁ። ኢዜማ የድርጅቱን ሕግና ደንብ ጠብቆ ምርጫ ከመደረጉ በፊት ምርጫውን የሚመራውን የመሪ ክንፍ ቢቻል በአንድ አባላን ድምፅ፣ ይህ ካልተቻለ ደግሞ ድርጅታዊ ጉባኤ አድርጎ በተወካዮች በኩል ያስመርጣል። ይህ ጉባኤና እናንተ የጉባኤ ተሳታፊዎች ዛሬ የተሰበሰባችሁት ለዚህ እጅግ አስፈላጊ ጉዳይ ነው። ኢዜማ በተመሰረተ በ6 ዓመታት ውስጥ ይህ የመሪዎች ምርጫ ሲካሄድ አሁን ሶስተኛው። ከዚህ በፊት የተካሄዱት ምርጫዎች ምናልባት ምንም አይነት መሰሪነት በሌለው መልኩ የድርጅቱን ሕግና ደንብ በተከተለ አካሄድ ለውድድር የቀረቡት እጩዎች ከምርጫው በፊትም ሆነ በምርጫው ዕለት እኔን ምረጡ ብለው ግልጽ ዘመቻ ያካሄዱበት፣ ሂደቱም ከድርጅቱ ውጭ ላሉ ማናቸውም የሚመለከታቸው ሰዎች ባሉበት በቪዲዮ እየተቀዳ ምርጫ የተደረገው በዚህ ድርጅት ውስጥ ብቻ ሳይሆን አይቀርም። ይሄ የተደረገው ደግሞ በድንገት ሳይሆን ታስቦበት ድርጅቱ ዴሞክራሲያዊነትን በራሱ ፓርቲ ውስጥ ማሳየት ካልቻለ የመንግስት ስልጣን ሲይዝ ሀገራዊ ዴሞክራሲያዊ ስርዓት ይመሰርታል ብሎ ማሰብ ስለሚያዳግት ነው። በተለያየ ጊዜ ድርጅቱን ከውስጥም ሆነ ከውጭ ለማፍረስ የሞከሩ አካላት አንዳንዶቹ በሚገርም ሁኔታ ለምን እንደኛ ብሔረተኛ አልሆናችሁም፣ ስለዚህም ለምን ፓርቲያችሁን መሰረታዊ እምነትና ፕሮግራም ቀይራችሁ እንደኛ ዘረኛ አልሆናችሁም፣ የኢትዮጵያዊነት ስሜት ካልሞተ ዘረኛነት አይለመልምም፣ ስለዚህ ኢትዮጵያዊነት ላይ የተመሰረተን ፖለቲካን መጀመሪያ ማጥፋት አለብን በሚል ነው ድርጅቱን ለማፍረስ የሞከሩት። አሁንም ድርጅቱ እንደ ደመኛ ጠላታቸው የሚያዩት በፍጹም ሊሳካላቸው ያልቻለ የድርጅቱ አባላት ባላቸው ጠንካራ የመርህ እምነት ብቻ ሳይሆን በዚህ እውነተኛ ዴሞክራሲያዊና ለማንም የሚታይ ክፍት ግልጽ አደረጃጀቱ የእንደዚህ አይነት ድርጅት አባል በመሆናችን እውነተኛ ኩራት ሊሰማን ይገባል። እንኳን ደስ አላችሁ። በእውነቱ እኔ በድርጅቱ ምስረታ ጉባኤ ላይ ይህንን ድርጅት እንድመራ እድል ሲሰጠኝ ምናልባትም በኢትዮጵያ ፖለቲካ ፓርቲዎች ታሪክ ለመጀመሪያ ጊዜ እውነተኛ ዴሞክራሲያዊ ፓርቲ የመሆን እድል ያለውን ይህን ፓርቲ በጣም አስቸጋሪና ክፉኛ መጓተት በበዛበት የሽግግር የፖለቲካ ሁኔታ መርቶ ወደ ታለመለት አቅጣጫና ዓላማ መግፋት ይቻላል ወይ የሚል ከፍተኛ የውስጤ ጥርጣሬና ስጋት ነበረ። ከመጀመሪያው ጉባኤ ቀጥሎ እስከ ሁለተኛው ጉባኤ ባሉት 3 ዓመታት ያሳለፍናቸው የኮቪድ ወረርሽኝ ውጥንቅጥና አስቸጋሪ የሆኑ የአክራሪ የብሔረተኛ ፖለቲከኞች የሚቆሰቁሷቸውና የሚያቀጣጥሏቸው በማንነት ላይ ያነጣጠሩ ግጭቶች፣ እነኚህ ግጭቶች ደግሞ የሚቆሰቁሷቸው እና የሚያቀጣጥሏቸው በማንነት ላይ ያነጣጠሩ ስሜቶች፣ በህወሓት የተቀሰቀሰው አውዳሚ ግጭትና በዚህ ሁሉ ምስቅልቅል ውስጥ የተደረገው ምርጫ ቢያንስ በእኛ በሌሎችም ተፎካካሪዎች ዘንድ በኩል የተጠበቀውን ውጤት አለማምጣቱ ብቻ ሳይሆን ሂደቱን በራሱ በብዙ ችግር የተተበተበ መሆኑ ፖለቲካውን እኔም ከገመትኩት በላይ ፍጹም አወሳስቦታል። በጊዜው የምርጫውን ውጤት ለመገምገምና የወደፊት አቅጣጫችንን ለመተለም ባደረግናቸው ተከታታይ ስብሰባዎች ግልጽ ሆኖ የወጣው የኢትዮጵያን ፖለቲካ እንደ ከዚህ በፊቱ ግልጽ በሆነ የወዳጅና የጠላት ፍረጃ ላይ ብቻ ተመስርቶ ማስኬድ እንደማይቻል፣ በሀገሪቱ ውስጥ ያለው የፖለቲካ ኃይሎች አሰላለፍ በቀላሉ ጥቁርና ነጭ ብሎ መለየት የማይቻል
ብዙ ግራጫ ያለው ፖለቲካ እንደሆነ፣ ፖለቲካና የፖለቲካ ፓርቲዎች ሚና እንደ በፊቱ በግልቡ የፖለቲካ ስልጣን መያዝ ዋናና ብቸኛ መዳረሻ አድርጎ መጓዝ በፍጹም የማይቻል እንደሆነና የተለያዩ ፍላጎቶች ከሚንጸባረቁባቸው የፓርቲ ፖለቲካ በላይ የአጠቃላይ ፖለቲካ ማህበረሰቡ ወይም አገሩ መኖርና አለመኖርን አስቀድሞ መንቀሳቀስና በፖለቲካ ላይ የሚታዩ ልዩነቶችን ለጊዜውም ቢሆን አቻችሎ በጋራ መንቀሳቀስን ግዴታ የሚያደርግ ተጨባጭ ሁኔታ እየመጣብን እንደሆነ ጠንቀቅ ብለውና ተጨንቀው ለሚያስቡ ኃይሎች ግልጽ ሆኖ የመጣበት ጊዜ ነበር ማለት ይቻላል። ችግሩ ግን በዚሁ ጊዜ በዓለማችንና በሀገራችን የሰውን ልጅ ቀልብ በስሜት መንዳት የሚችል የመገናኛ ቴክኖሎጂ ማህበራዊ ሚዲያ በፍጹም የበላይነት ዓለሙን የተቆጣጠረበት ጊዜም ስለነበር ተጠንቅቆ ተጨንቆና ሰከን ብሎ በረጅሙ ማሰብ ኋላ ቀርነት፣ በተለይም ደግሞ ፖለቲካ አለማወቅ፣ ሲከፋም አድርባይነት ተደርጎ የሚወሰድበት ጊዜ ስለነበር እንደዚህ ተረጋግቶ ማሰብ የብዙዎች ፍላጎት ነበር ለማለት አይቻልም። ምንም እንኳን የጊዜውን አስቸጋሪነት የተገነዘቡ የኢዜማ አመራሮች በምርጫው ጊዜ ሀገሪቱ የነበረችበትን አስቸጋሪ ሁኔታ ለማህበረሰቡ ለማስገንዘብ የሀገርን ጥቅም ማስቀደም አስፈላጊነትን፣ የኢትዮጵያ ጥቅምና አንድነት ማስጠበቅ ከፓርቲያችንም በላይ የምናየው ጉዳይ መሆኑን፣ አገር ከሚፈርስ ኢዜማ ቢፈርስ እንመርጣለን የሚል መፈክር አውጥተን ብንቀሰቅስም ከምርጫውም በኋላ አገር ለማዳን የምርጫው ውጤት ሂደትና ውጤት እየጎመዘዘንም ተባብሮ ሀገርን ማዳን ይገባል በሚል ከገዢው ፓርቲ ጋር ለመስራት ግን ደግሞ ይህ ችግር ፓርቲያችን ውስጥ አለመግባባት እንዳይፈጥር ጉዳዩን ለጉባኤያችን አቅርበን ከፍተኛ ውይይትና ክርክር አድርገን ወስነንም በዘውጌ ብሔረተኛነትና በማህበራዊ ሚዲያ የተጠለፉ ብዙ አባሎቻችንም ሆነ ጥቂት የማይባሉ አመራሮች ይህ አይነት በረጅሙ የሚያካሄድ እነሱ ከሚያምኑትና ከለመዱት የፍትጊያ ፖለቲካ ጋር ስላልሄደላቸው በድርጅታችን ውስጥም ቀላል የማይባል ችግር አሳልፈናል። ይሄ ውስጥ ችግር በሁለተኛው ጉባኤ ወቅት ተጠናክሮ የድርጅቱን አቅጣጫ በጊዜው የማህበራዊ ሚዲያ ወጀብ ግፊት ለማስቀየርና በሁለት እግሩ ከቆመበት የዜግነትና የሀገር ጥቅም የማስቀደም ፖለቲካ አውጥቶ ወደ ተለመደው የመንቆራቆስ ፖለቲካ ለመውሰድ በተደራጀ መንገድ ከድርጅቱ ውጪ ካሉ ብሔረተኞች ጋር በመግጠም በድርጅቱ ላይ ተዘምቷል። ወርቅ በእሳት ይፈተናል እንደሚባለው ኢዜማም ይህንን ከፍተኛ ፈተና አልፎ በሁለተኛው ጉባኤ ላይ የተሞከረውን አቋምና የድርጅቱን ምንነት የማስቀየር ሙከራ አክሽፎ የተለየ ሀሳብ ይዘው ለመጡት በቂ ጊዜ ሰጥቶና ጉባኤውም በበቂ ተወያይቶ ድርጅቱ የቆመበትን ዋና ምሰሶ ሳይለቅ ይኸው ለዚህ ለሁለተኛው አስቸኳይ ጉባኤና ለሰባተኛ ብሔራዊ ምርጫ ደርሷል። በዛ በሁለተኛው አስቸኳይ ጉባኤ ላይ ለድርጅቱ መሪነት ለሁለተኛ ጊዜ ስወዳደር ለጉባኤው እንደተናገርኩት ያ የመሪነት ምርጫ ለኔ የመጨረሻው እንደሚሆን፣ በሶስተኛው ጉባኤ ላይ በሚደረገው ምርጫ እንደማልወዳደር፣ ይልቁንም በተቻለ መጠን ድርጅቱን ወደፊት መውሰድ የሚችሉ አዳዲስና ወጣት አመራሮች ተክቶ ለመሄድ የምሰራበት ጊዜ እንደሚሆን በተናገርኩት መሰረት ዛሬ በዚህ ጉባኤ ላይ ተገኝቼ በዚያን ጊዜ የገባሁትን ቃል አክብሬ ከዚህ ውድድርና ከድርጅቱ መሪነት ራሴን አግልዬ ግን እስከ ዛሬ ድረስ ይህንን ድርጅት እንድመራ ለሰጣችሁኝ እድልና አክብሮት እኔም ይህን የመሰለ እውነተኛ ድርጅት እንድመራ ስለፈቀዳችሁልኝ የተሰማኝን ከፍተኛ ክብር ለመግለጽ የጉባኤውን ተሳታፊዎች ብቻ ሳይሆን መላውን የኢዜማ አባላትና ደጋፊዎች ከልቤ እንዳመሰግን ይፈቀድ። ይህ ጉባኤያችን የሚካሄደው በምርጫ ጊዜ ነው። ይህን ጉባኤ ስናደርግ የተወዳዳሪዎች ምዝገባ ተከናውኖ ተጠናቋል። ኢዜማ ምናልባት ከብልጽግና ቀጥሎ ከፍተኛ የሚባለውን ወደ 1258 እጩ ተወዳዳሪዎችን አስመዝግቧል። ከዚህ ውስጥ 299ኙ ለፓርላማ የሚወዳደሩ ናቸው።
ምርጫው ትንሽም ቢሆን ሞቅ እያለ ነው። ምናልባት ካልተሳሳትኩ ቢያንስ 12 የሚሆኑ ክርክሮች እስካሁን ተካሂደዋል። ከዚህ ውስጥ 3ቱ ተላልፈዋል። እኔ እስካሁን የተላለፉት እነኝህን ክርክሮች በቴሌቪዥን እንዳየኋቸው የኢዜማ ተከራካሪዎች የመከራከሪያውን አጀንዳ ሳይለቁ በጉዳዩ ላይ ኢዜማ ያለውን አቋም በፍጹም ብቃትና ኃላፊነት በሚሰማው ስሜት እንደ ከዚህ በፊቱ ክርክሮች ወይንም አሁንም በአንዳንዶች ዘንድ እንደሚታየው በመሳደብ ለመብለጥ ሳይሆን በሐሳብ ለመብለጥ ጥሩ የተሰራውን በማመስገን ስህተቶችን ያለ ርህራሄ በመተቸት ሀገር የሁላችንም የጋራ ፕሮጀክት መሆኗን አጽንኦት በመስጠት እንዴት ወደፊት ለመውሰድ ሁላችንም መስራት እንደሚገባን በሚያሳይ መልኩ የተካሄዱ ነበሩ የኢዜማ ክርክሮች። ጠንካራ መርህ ላይ ቆመው የብሔር ፖለቲካን አገር አጥፊነት ማሳየትና መቃወም አገሪቱ ውስጥ ያሉትን የተለያዩ ዘውጌ ብሔረሰቦች ባህል፣ ቋንቋና ስነ ልቦናን አለማክበር እንደሆነ አሃዳዊ በሚል አላዋቂ ፍረጃ ኢዜማን ለማጥላላት የሚሞክሩትን የሚያሳፍር ለሁሉም ኢትዮጵያዊ ከየትኛውም ብሔረሰብ ይምጣ እኩል የዜግነት መብትና በሀገሪቱ ጉዳይ ተሳታፊነትን የሚያጎናጽፍ እምነት ያለው መሆኑን ማንኛውም ብሔረሰብ ከሌላው ብሔረሰብ ያነሰም ሆነ የበዛ ኢትዮጵያዊነት ወይንም በሀገሪቱ ጸጋ የተለየ ተጠቃሚነት ሊኖረው እንደማይችል ይልቁንም በብሔር ስር ተወሽቆ የሀገሪቱን የጋራ ሀብት በሙስና ለመመዝበር የሚደረገው ሙከራ ሁላችንንም ሀገራችንንም በእጅጉ እንደሚጎዳ ለማሳየት ነበር የኢዜማ ተከራካሪዎች የሞከሩት። ይህ ሁሉ ደግሞ ለወደፊቱም የሀገሪቱን የፖለቲካ ቅኝት ለማስተካከል ባለመ ፍጹም ጨዋነት ነበር የተደረገው። እነኚህ ክርክሮች በእርግጥ በኢዜማነቴ እንድኮራና የወደፊቱ የኢትዮጵያ ፖለቲካ ካለፉት 50 ግድም ዓመታት ከተቸከለበት ሊወጣ እንደሚችል ፍንጭ ያየንበት ነበር። ትልቅ ምስጋና ለተከራካሪዎቻችን ስጡልኛል። ከመሪነቴ ስለቅ ይህንን ድርጅት ለጥሩ ተተኪ አመራሮች አስረክቤ በመልቀቄ እጅግ ኩራት ይሰማኛል። ያለቀና የበቃ ነው ለማለት አይደለም። ገና ብዙ የወደፊት መሪዎች ማፍራት ይጠበቅብናል። ኢዜማ የአመራር ማሰልጠኛ ማዕከል ያቋቋመውም ለዚህ ነው። ግን ከድርጅቱ መሪነት መልቀቄና ለእንዲህ አይነት ወጣቶች ማስረከቤ ኦር አስረክቤ መሄዴ እጅግ ያስደሰተኝን ያክል ትንሽም ቢሆን ያስቆዘመኝ ነገር አለ። ይኸው የትውልድ ወይም የእድሜ ሽግግሮች የሚያሳዩቸው ትንሽ የሚመስሉ ግን ዘላቂ እጥፋቶች እያዋዙ ሁኔታዎችን እንደሚቀይሩ ነው። ልብ ብላችሁ እንደሆነ እኔና ምናልባትም የኔ ትውልድ ሰዎች የዚህ የሶሻል ሚዲያ ዘመን በሰው ልጅ ላይ ያመጣውን የመተማመን መኮስመን ወይም ኢሮዥን ኦፍ ትረስት አደጋ ይታየናል፣ ያሳስበናል። የዛሬ ወጣቶች ግን በአብዛኛው የተመቻቸው ይመስላል። አንዳንዶች አሁን በኢዜማ አካባቢ ያሉ ወጣቶችን ጨምሮ እንዲያውም ይህንን ሚዲያ ለጥሩ ነገር እንዴት ሊጠቀሙበት እንደሚችሉ ያሰቡበትና እየተጠቀሙበትም ያሉ ይመስላል። የዘንድሮውን ምርጫ እስካሁን ብዙ ቅመም ጨምረው ነፍስ እየዘሩለት ያሉት በተለይ በኢዜማ በኩል የተሰለፉት የሶሻል ሚዲያ አርበኞች ናቸው። ሚዲያውን ለመሰዳደቢያና ለጥራዝ ንጠቃ ሀሳቦች አይጠቀሙበትም። ማስተላለፍ የሚፈልጉትን መልእክት ግን እያዋዙና እያፌዙ ደረቅ ሊሆኑ የሚችሉን ሀሳቦች በሙዚቃና በቀልድ አጅበው ባጭሩ ሲያስተላልፉ የብዙ ወጣቶችን ቀልብ እየሳቡ እንደሆነ ያሳያል። እንደምሰማው ከሆነ ይህንን አዲሱን የምርጫ ዘዴ ብልጽግናዎችም እየተቀላቀሉት ነው ይባላል። እኔ እንኳን አላየሁም። የእኛን ወጣቶች ያክል ፈታ ያለ ቀልድ መቻላቸውን ግን እጠራጠራለሁ። የኔ አይነት አዛውንት እንዲህ አይነቱን የፈጠራ አካሄድ ቢያንስ አያመነጨውም ነበር። ለዚህም ተተኪ አመራሮቻችንና የወደፊቱን ወጣት ተተኪዎቻቸውን ከልብ አለማመስገን ንፉግነት ነው የሚሆነው። እነኚህን ዘመናዊ ፖለቲከኞቻችንን እባካቸው አመስግኑ።
ውድ ጉባኤተኞች፣ የሚቀጥሉት 2 አስርት ዓመታት የኢትዮጵያ ፖለቲካ እስካሁን ከነበረበት የንትርክና የመጠፋፋት ፖለቲካ ወጥቶ ወደ ተረጋጋና ስልጡን ፖለቲካ መሸጋገሩ እጅግ ወሳኝና እንደ ሀገር ለህልውናችን ግዴታ ነው ብዬ ከምር አምናለሁ። ይህን ካላደረግን ደግሞ ሊመጣ የሚችለው አደጋ እጅግ ያሳስበኛል። ከፊታችን ያሉትን 2 አስርት ዓመታት በተለየ እንድናያቸው የሚያደርገን በአጠቃላይ በዓለማችንና በአካባቢያችን እየተቀየሩ ያሉ ነገሮችና በዚህም ምክንያት በሀገራችንም ሊመጡ የሚችሉ ለውጦችን ከግምት አስገብተን በረጅሙ ስናስብ ይህ ሽግግር ለምን አስፈላጊ እንደሆነ ግልጽ ይሆናል ብዬ ተስፋ አደርጋለሁ። በአጠቃላይ በዓለማችን ላይ የመጣ ካለው ወጀብ ልጀምር። ይህንን ንግግር በሀሳብ ደረጃ ማዘጋጀት የጀመርኩት የካቲት 23 2018 ወይም ማርች 2 2026 ነው። ይህ ዕለት አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በሁለተኛው ቀንና ኢራንም ለዚህ ምላሽ በአሜሪካ በእስራኤልና በእነሱ ደጋፊዎች ናቸው በምትላቸው የገልፍ ሀገሮች ላይ ግን በአብዛኛው በእነኚህ ሀገሮች ባሉት የአሜሪካ ወታደራዊ ቤዞች ላይ በሰፊው ሚሳኤሎች መተኮስ የጀመረችበት ጊዜ መሆኑ ነው። በመጀመሪያው ቀን የቦምብ ድብደባ የኢራንን የሃይማኖትና የፖለቲካ መሪ በቤታቸው እንዳሉ ገድሏቸዋል። በነጋታው ወደ 175 ህፃናት የሞቱበት የሚናብ የሴቶች አንደኛ ደረጃ ትምህርት ቤት በቦምብ ተደብድቧል። ይህ ጦርነት ፍጹም ዓለም አቀፍ ሕግን የጣሰ የማናለብኝነት ጦርነት እንደሆነ አብዛኛው ጉዳዩን የተከታተለ ሰው የዓለም አቀፍ ድርጅቶችን ጨምሮ ይስማማሉ። ይህ ጦርነት በድንገት የተፈጠረ አይደለም። ለወራትና ምናልባትም ለዓመታት ዝግጅት የተደረገበት ነው። ከዚያ ጥቂት ሳምንታት ቀደም ብሎ የአሜሪካን መንግስት የአንድን ሉዓላዊ ሀገር መንግስት መሪ የቬኔዙዌላ ከነሚስታቸው አገራቸው ውስጥ በጦር ኃይል አስገድደው አግተው ወስደዋል። ከጥቂት ዓመታት በፊት እንዲህ አይነት ትዕቢት ያው የተባበሩት መንግስታት ሳይመክርበት ሆኖ አይታወቅም፣ አይታሰብም። አሜሪካ ኢራቅን ለመውረር ስትዘጋጅ የሐሰት ማስረጃ ይዘውም ቢሆን የተባበሩትን መንግስታት ድጋፍ ለማግኘት ሞክረው ነበር። አሁን ለምን ለብቻቸው በማናለብኝነት ለመሄድ ወሰኑ? ይህ ዓለማችን ስላለችበት ዓለም አቀፉ ወይም ወርልድ ኦርደር የምንለው ስርዓት ምን ይነግረናል? በጥቅሉ እያየን ያለነው ከሁለተኛ ዓለም ጦርነት በኋላ የተመሰረተው የዓለም አቀፍ ስርዓት በማያጠራጥር ሁኔታ እየሞተ መሆኑን ብቻ ሳይሆን ያንን የሚተካው ስርዓት ምን መሆኑ በግልጽ ባልታወቀበት ሁኔታ የሚፈጠረውን አደገኛ ውዥንብርም ነው እያየን ያለነው። በአሁኑ ጊዜ ማየት ለሚፈልግ ሁሉ ግልጽ ሆኖ የወጣው ከሁለተኛ ዓለም ጦርነት በኋላ ቶቻችሁ ታስታውሳላችሁ። ሁለተኛ ጦርነትን ከፈጠሩት ነገሮች አንዱ የሊግ ኦፍ ኔሽንን ሕግ ማክበር አለመቻል። ኢትዮጵያ የዛ ማዕከል። ከሊግ ኦፍ ኔሽን ውድቀት በመማር የዓለም ሀገሮችን ግንኙነት ለሁሉም በእኩልነት በሚያገለግል ሕግ እንዲገዛ ተብሎ የተመሰረተው የተባበሩት መንግስታት ድርጅትና የተባበሩት መንግስታት ቻርተር የሚባሉ ተያያዥ ዓለም አቀፍ ድርጅቶች ከ40 ያላነሱ ሌሎች የተባበሩት መንግስታት ተቋማት ቻርተሩን ተግባራዊ ለማድረግ በፍጹም አቅም ተስኗቸው ሀያላን ሀገራት የሚባሉት በፈለጉ ጊዜ የማንንም ፈቃድ ሳይጠይቁ በፈለጉት ሀገር ላይ የፈለጉትን የኢኮኖሚ የፖለቲካና ወታደራዊ እርምጃ መውሰድ የሚችሉበት የ19ኛው መቶ ክፍለ ዘመን አይነት ጉልበተኞች አገሮችን ቅኝ የሚገዙበት ያ ዘመን የጉልበተኞች ዘመን እየመጣ እንደሆነ ግልጽ እየሆነ፣ አንዳንድ ተንታኞች ይህንን ሁኔታ በአቅም ላይ የተመሰረተ የጉልበተኛ ሀገሮች ፖለቲካ ወይም ቢግ ፓወር ፖለቲክስ ይሉታል። ይህ ደግሞ በዓለም አቀፍ ደረጃ ብቻ ሳይሆን በተለያዩ የዓለም ቀጠናዎችም ራሱን ችሎ የሚከሰት የዓለም የሕግ ስርዓት የሚባለው ከሞላ ጎደል ፈርሷል ማለት ይቻላል። ይህ ዓለማችንን ወዴት ይመራታል? ሰላም ሆና መቆየት ትችላለች ወይንስ ከዚህ በፊት ያየናቸው አይነት በተለይ በዛሬ ጊዜ ኒውክሌር ዘመን እንደመሆኑ ውጤቱ የሰውን ልጅ ፍጹም ሊያጠፋ የሚችል እጅግ የከፋ
ሊሆን እንደሚችል ሳንረሳ መጠነ ሰፊ ዓለማዊ ጦርነቶች ይከፈታሉ። በአንድ ምሰሶ ላይ ቆሞ የነበረው ወይም ዩኒፖላር ወርልድ የምንለው ወደ ብዙ ምሰሶ ያለው ዓለም ወይም መልቲፖላር ወርልድ የሚሸጋገር ከሆነ በሰላም መሸጋገር ይችላል ወይንስ በመጨረሻው ጉልበት የሚፈታው ነው የሚሆነው? በዚህ ሁኔታ እንደ ኢትዮጵያ ያሉ ገና ያልጠነከሩ ድሃ ሀገሮች፣ በተለይ የአፍሪካ ሀገሮች እጣ ፈንታ ምን ይሆናል? ሉዓላዊነታቸውን ጠብቀው መቆየት ይችላሉ? ምን አድርገው? ወይንስ ቀጥተኛ ወይንም የእጅ አዙር ቅኝ ተገዥነት ውስጥ ይወድቃሉ? ይህንን ሁኔታ ዝም ብሎ በተስፈኝነት አይሆንም ብሎ ማለፍ አይቻልም። በተለይ ሀገሮችን የማስተዳደር ኃላፊነት ያለባቸው መንግስቶችና የመንግስት ስልጣን ለመያዝ የሚያስቡ የፖለቲካ ድርጅቶች ይህን በጥሞና አስበው ከዚህ አይነት አደጋ አገራቸውን እንዴት መከላከል እንደሚችሉ ተጨንቀው ተጠበው ከጊዜያዊ የፖለቲካ ፍጆታ ባለፈ ዘላቂ ስትራቴጂ ነድፎ እንዲንቀሳቀሱ የሚያስገድዳቸው ጊዜ ነው። ይህ ጊዜ ፖለቲካን ራሱ የሚያዩበትን መነጽር እና አካሄድ ሊቀይር የሚችል ጊዜ እየመጣ መሆኑን መገንዘብና ለዚያም መዘጋጀት ብልህነት ነው። የዓለም ስርዓት መቃወስ ግን የሰው ልጅን የገጠመው ብቸኛ ቀውስ አይደለም። ሌሎች ብዙ ተያያዥነት ያላቸው ቀውሶች በአንድ ላይ የመጡበት ጊዜም ነው ይህ ያለንበት ጊዜ። የአካባቢ አየር መቀየር ክላይሜት ቼንጅ ዓለማችንን ለመኖር አስቸጋሪ እያደረጋት ነው። እንደ በፊቱ ለመኖር ምቹ የሆነች ሳይሆን ብዙ የዓለማችን ክፍሎች ለሰው ልጅ መኖሪያ በማይሆን መልኩ ምድረ በዳ ወይንም በባህር የሚጥለቀለቁበት ዓለም ሊሆን የሚችልበት ሁኔታ ካሁን በኋላ ዝም ብሎ ግምት አይደለም። ባህር አካባቢ ያሉ ቦታዎች ለመኖር አስቸጋሪ ሆነው ሰዎች መፈናቀልና መሰደድ ጀምረዋል። ክላይሜት ሬፊውጂስ ይባላሉ። ይህ ኩነት እያደር ሁሉንም የዓለም ክፍል የሚያዳርስ ቢሆንም በቅርብ ጊዜ ይበልጡኑ የሚጎዳው ድሃ ሀገሮችን ለምሳሌ ካሪቢያን ሀገሮችና አንዳንድ የአፍሪካና የእስያ ሀገሮች እንደሚሆኑ ተተንብዮአል። በዚህ ሁኔታ ከዚህ በፊት በለመድነው መንገድ እያመረትንና እየተመገብን መቆየት የማይቻል እየሆነ ነው። የሰው ልጅ መሰረታዊ የአኗኗር ዘይቤውን በተለይ ላለፉት 500 ግድም የካፒታሊዝም የበላይነት ጊዜ እንደማይነቃነቅ እውነት የወሰድነውን ጥሩ ኑሮ ማለት እያደር የሚጨምርና የማይጠረቃ ቁሳዊ ፍላጎትን ማሟላት ነው የሚለው አመለካከት እንዲቀየር የሚያስገድድ ነው። ቴክኖሎጂ ይዞ የሚመጣው እድል እንዳለ ሆኖና ያንን ለበጎ ለመጠቀም መሞከሩ ጥሩ ሆኖ ቴክኖሎጂ ይዞ ሊመጣ የሚችለውን መዘዝም በቀላሉ ልናየው የምንችለው አይደለም። የአይሲቲ ቴክኖሎጂ ማህበራዊ ሚዲያን ይዞ መጥቶ ወደ በለጠ ዴሞክራሲያዊ ህይወት ዓለምን ይወስዳታል ሲባል አብሮ የመጣው የእውነትና ሐሰት መደበላለቅና በሰው ልጆች መሃል የፈጠረው የመተማመን መሸርሸር የሰው ሰራሽ ኢንተለጀንስ በሰው ልጅ ቁሳዊ ህይወት ላይ ሊያመጣ የሚችለው መስፈንጠር እንደተጠበቀ ሆኖ ቴክኖሎጂውን ታኮ ሊመጣ የሚችለው ለውጥ ለበጎ ብቻ ሊሆን እንደማይችል ተመራማሪዎች ማስጠንቀቅ ከጀመሩ ዓመታት ተቆጥረዋል። ያም ሆኖ ግን ደግደጉን ይዘን ክፉን ልንቆጣጠር በማንችልበት ፍጥነት እየሄደ በመሆኑ መንግስታት ይህንን መዳረሻው የማይታወቅ ቴክኖሎጂን ለመቆጣጠር የሚያስችላቸው አቅም እያነሳቸው መሄድ የወደፊቱ የሰው ልጅ ኑሮ ምን ሊመስል እንደሚችል አንዳንዶች እንደውም የሰው ልጅ ራሱ በፈጠራቸው ግዑዝ ሮቦቶች ይተካል እስከ ማለት የደረሱበት መገመት አስቸጋሪ የሆነ ዓለም ውስጥ እየገባ ነው። ቀውሱ ግን በሰው ልጅ አስተሳሰብም ላይ ሆኗል። ከዚህ በፊት ዓለምን በቀላሉና ወጥነት ባለው መልኩ ለመረዳት የሚያስችሉ ርዕዮተ ዓለሞች አንድ ባንድ እየከሰሙ ሄደው ብዙ የሰው ልጅ የሚስማማባቸውና አስተሳሰቡን አቅጣጫ የሚሰጡ ሀሳቦች እየጠፉ እየሄዱ ነው። ይህ ደግሞ በሰው ልጆች መካከል ምክንያታዊ ውይይት ለማድረግና ስምምነት ላይ ለመድረስ የሚቻልበት እድል እያደር እየጠበበ እንዲሄድ እያደረገው ነው። የሰው ልጅ በምክንያታዊነት መስፈርት ላይ ሆኖ መወያየት ካልቻለ ተግባብቶ መኖር እጅግ አስቸጋሪ የሆነ እንደሚሄድ አሁን በዓለማችን ዙሪያ
አደጉና ሰለጠኑ በሚባሉት አገሮች ጭምር ያለውን የፖለቲካ ትርምስ በጽሞና ለተመለከተ ሁኔታው ምን ያክል አስፈሪ የሆነ እንደሚሄድ መገመት ከባድ አይደለም። እነኚህና መሰል ቀውሶች በጥቅሉ የሚያዩ ምሁራን ያለንበትን ጊዜ ግዙፉ በሰው ልጅ ላይ የመጣ ቀውስ ወይም ሜታ ክራይሲስ ይሉታል። ይህ ሁሉ ቀውስ በአጠቃላይ በሰው ልጅ ላይ የመጣ ቢሆንም እንዲህ ተደራርቦ እንደ ወጀብ ሲመጣ ከአደጋው ለመትረፍና ለመኖር ሰው ከሰው ጋር፣ ሀገር ከሀገር ጋር የህልውና ግጭቶች ውስጥ ሊገባ የሚችልበት እድል ትንሽ አይደለም። በዚህ ጊዜ መጀመሪያ ደፍጥጧቸው የሚያልፋቸው ሀገሮች ምን አይነት ሀገሮች ይሆናሉ? ምን አይነት ሀገሮች ከዚህ ወጀብ አምልጠው እንደ ማህበረሰብ መቀጠል ይችላሉ? የሚሉትን ጥያቄዎች አስቦና መክሮ እንደ ማህበረሰብ ሊያስቀጥሉን የሚችሉ አስፈላጊ ወረቶችንና እሴቶችን ነቅሶ አውጥቶ በእነኛ ላይ አበክሮ መስራት ያስፈልጋል። እነኚህ ምንድን ናቸው የሚለውን ራሱን የቻለ ሰፊ ውይይትና ትንተና እንደሚያስፈልገው መቼም ጥያቄ የለውም። ያም ሆኖ ግን የተወሰኑትን በእኔ እምነት ብዙ ሰው ሊስማማባቸው የሚችሉትን እና ዛሬ ከተሰበሰብንበት ምክንያት ጋር የሚሄዱ ጥቂት አስፈላጊ ነገሮችን ለውይይት መነሻ ያክል ብቻ ላንሳ። እንደ ማህበረሰብ እንቀጥል ካል ትንሽ ሰብሰብ ማለት አለብን። ይሄን ወጀብ መቋቋም የምንችለው በአንድነት መቆም ከቻል፣ በተለያዩ የማንነት ስሜቶች ዘር፣ ሃይማኖት ወዘተ መሳሳብ አቁመን የአንድ ዕጣ ፈንታ ተጋሪዎች መሆናችንን አውቀን አንዳችን ለሌላችን ደህንነት አስበን መቆም ስንችል ብቻ መሆኑን ማወቅ አለብን። ይህ ወጀብ ከመጣና አብረን ካልተቋቋም ነው ሁላችንንም በጋራ ጠራርጎ እንደሚወስደን አውቀን ያሉንን ልዩነቶች በቀና ውይይት ቀርፈን ጊዜ ሳይቀድመን ሰብሰብ ማለት አለብን። ከኛ ውጪ ለኛ የሚያስብልን ሌላ ኃይል በነጠላም ሆነ በጋራ እንደሌለ አውቀን በመሃላችን ነፋስ እንዳይገባ ተጠንቅቀን እንደ አገር ልጆች በጋራ መቆም አለብን። በመካከላችን ያሉ ግጭቶችን በቶሎ መቋጨት አለብን። ሁለተኛ፣ ከድህነትና ከችጋር ጋር በተቻለ ፍጥነት መላቀቅ አለብን። ከሌላው ዓለም እየለመኑ የሚኖርበት ጊዜ እያበቃ መሆኑን አውቀን በኢኮኖሚ መስክ በተቻለ መጠን ፈጣን እድገት ብቻ ሳይሆን ለህልውናችን እጅግ አስፈላጊ የሆኑ ምርቶችን በራሳችንና በሀገራችን በማምረት ከሌሎች ሀገራት ጋር ያለን የንግድ ግንኙነት ቢቋረጥ እንኳን ለተወሰነ ጊዜ መቋቋም የሚችል ኢኮኖሚ በቶሎ መገንባት አለብን። ራሳችንን መመገብ መቻል፣ ወሳኝ የኢንዱስትሪ ምርቶችን በራሳችን ማምረት፣ የመከላከያ መሳሪያዎችንና ግብአቶችን ጨምሮ በኤነርጂ ራሳችንን መቻል፣ ለዚህም የሚያስፈልገውን ቁጠባ ለማግኘት ወገባችንን ጠበቅ አድርገን ለተወሰነ ጊዜ መኖር መልመድ አለብን። በመካከላችን ያለውን የኢኮኖሚ ወይም የሀብት ልዩነት ቢቻል ለማጥበብ ካልሆነም ቢያንስ የበለጠ እንዳይሰፋና እንዳይንቦረቆቅ አስበን መጓዝ አለብን። ሶስተኛ፣ በእንዲህ አይነት አስቸጋሪ ዓለማዊ ሁኔታ ከሌላው ዓለም ጋር የሚኖረንን የኢኮኖሚም ሆነ ሌላ ግንኙነት እንዲሁም ሀገራዊ ደህንነት እኛ በማንቆጣጠራቸው ሌሎች ኃይሎች እጅ እንዳይወሰን መጠንቀቅና መስራት አለብን። የውጭ ግንኙነታችን በተቻለ መጠን ሁሌም ከራሳችን ማህበረሰብ ጥቅም እንደ ሰው ልጅ አስበን ከሌሎች የሰው ልጆች ጋር የሚያስተሳስሩንን የሰው ልጃዊ እሴቶችን በሚመለከት ካልሆነ በቀር ከአገራችን ጥቅም አኳያ መቃኘት አለብን። በመጨረሻም በእውቀትና በክህሎት የተገነባ ወጣት ትውልድ ማፍራት አለብን። አዳዲስ እውቀቶች ለማፍለቅ የማያውቀውን ለመጠየቅ የማይፈራ በሳይንሳዊ እውቀት የታነጸና በልማድ ያልተተበተበ እጆቹ ሁሌም ለስራ የሚታትሩ በአቋራጭ የሚገኝ እውቀትም ሆነ ሀብት ጊዜያዊ እንደሆነ የሚያውቅ ስንፍናን የሚጸየፍ ንጽህናን የሚወድ ጠንካራ የሞራል ስብዕና ያለው አዲስ ትውልድ ለመፍጠር መትጋት አለብን። ከዚህም በላይ ብዙ ነገሮች ማድረግ ያሉብን ነገሮች አሉ። ለዛሬው ግን ዝርዝሩን እዚሁ ላይ ላብቃና እነኚህ ከላይ የጠቀስኳቸው 4 ጉዳዮች በእርግጥም እንደ ሀገርና እንደ ማህበረሰብ
ቀጣይነታችንን ለማረጋገጥ ያስፈልጋሉ በሚለው ላይ ከሞላ ጎደል ከተስማማን ቀጥለን ባጭሩም ቢሆን መመለስ ያለብን ጥያቄ እነኚህን ችግሮች ታዲያ ለመፍታት ፖለቲካችን በአጠቃላይ እስካሁን ሲሄድበት በነበረው መንገድ ቀጥሎ መፍታት ይቻለናል ወይ የሚለው መልሱ በፍጹም በዛ መንገድ ሄደን ልንቀርፈው የምንችለው አይደለም፣ አይቻልም። ለዚህ ነው ይህንን ውይይት ሲጀምር ያልኩትን ፖለቲካችን በሚቀጥሉት 2 አስርተ ዓመታት መሰረታዊ በሆነ መልኩ መቀየር አለበት ያልኩት። ወገኖቼ ላለፉት 65 ግድም ዓመታት በኢትዮጵያ ዘመናዊ ፖለቲካ ወይንም ሀገሪቱ መዘመን አለባት በሚል እልህ የጀመረው ፖለቲካ ከመንግስቱ ንዋይ መፈንቅለ መንግስት ጀምሮ ብንቆጥረው እንኳን የሄድንበት መንገድና የደረስንበት ቦታ ስንነሳ ካለምንበት ጋር ሲነጻጸር አራምባና ቆቦ ነው ማለት ይቻላል። ስንጀምር ህልማችን ትልቅ የነበረ ቢሆንም ፖለቲካችን ሲጀምር ጀምሮ በግጭትና በንትርክ ይባስ ብሎ ደግሞ በደም መፋሰስ የታጀበ ነበር። እስካሁንም አልለቀቀንም። እንኳን በሀገራችን ያሉ ጭቁን ህዝቦች የዓለም ጭቁን ህዝቦች ሁሉ አንድ ይሆናሉ ብለን በመዝሙር ጀምረን እንደ ሀገር እንኳን አንድ መሆን አቅቶን እርስ በርሳችን ዘር ለይተን እንባላለን። የድህነት ችግራችንን በጭፍር ርዕዮተ ዓለም ተመርተን በአዲስ ኮሚኒስት ስልተ ትምህርት በመቀየር ድህነትን ከምድረገጽ እናጠፋለን ብለን ተነስተን ድህነትን አባብሰን አረፍን። በኮሚኒዝም የሚመጣውን ዘመናዊ ሜካናይዝድ እርሻ ተንተርሰን ረሃብን ከሀገራችን እናጠፋለን ብለን ተነስተን ከ60 ዓመታት በኋላም 80 በመቶ የሚሆነው የሀገራችን ህዝብ ከሁለት በሬ ባልተላቀቀ ፍጹም ኋላ ቀር እርሻ መከራውን ይበላል። በዚያን ዘመን ከነበረው የአውራ ፓርቲ ፖለቲካ እስካሁን ትርጉም ባለው መልኩ መላቀቅ አልቻለም። ያንን ፖለቲካ ቀይረን ወደ ብዙሃ ፓርቲ ዲሞክራሲያዊ ፖለቲካ እንሂድ ብለን ስንነሳ እንኳን ወደዛኛው ጥግ ሄደን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎች መስርተን በፓርቲ መሪነት ስም ከድህነት ለመውጣት የሚያልሙ ፖለቲከኞች ሰብስበን ማህበረሰባችንን ከመበታተንና እርስ በርስ ከመዘላለፍ ውጪ ይህ ነው የሚባል ትርጉም ያለው የሐሳብ ክርክር ያለበትና ሐሳብ የሚገዛበት ፖለቲካ ውስጥ መግባት እስካሁን አልቻለም። በኋላ ቀርነታቸው የምንረግማቸው ግን ደግሞ የሀገራችንን አንድነት አስጠበቁልን፣ የባህር በራችንን ከቅኝ ገዢዎች አስለቀቁልን ብለን በኩራት የምናወድሳቸው አያት ቅድመ አያቶቻችን ያቆዩልንን እንኳን መጠበቅ አቅቶን የባህር በር የሌላት ግን በጣም ብዙ ህዝብ ያላት ትልቁ ሀገር መባል መታወቂያችን ሆኗል። ይህ ሁሉ ሌሎች ተጨማሪ ግፊቶች ቢኖሩበትም በዋናነት የፖለቲካችን መክሰር ውጤት ነው። ይህ ነው በፍጹም መቀየር ያለበት የሀገራችን ፖለቲካ ሂደትና ይዘት። ይህ ፖለቲካ ነው ለሀገራችን ህልውና ሲባል በፍጹም መቀየር ያለበት። ጥያቄው ወደ ምንድን ነው የሚቀየረው? እንዴት ነው የሚቀየረው የሚለው ነው። በዚህ ላይ ጥቂት መነሻ ነጥቦች ላንሳ። እኔ እስከሚገባኝ ድረስ ፖለቲካ የአጠቃላይ የማህበረሰቡ የጋራ ጉዳይ ነው። በሀገር ፖለቲካ ዙሪያ የሚወሰኑ ማናቸውም ውሳኔዎች የአጠቃላይ የማህበረሰቡን ጥቅም ማስጠበቅን ማዕከል ያደረጉ መሆን ያለባቸውም ለዚህ ነው። ከሌላው የማህበረሰብ ክፍል በተለየ የግልና የወል ፍላጎታችንን ማለትም የተወሰኑ የማህበረሰብ ክፍሎችን የሚመለከቱ ብቻ ከሆኑ ለማስጠበቅ የምንጠቀምበት ከሆነ ፖለቲካው ይቆሽሻል፣ ይበላሻል፣ የፍትጊያ መድረክ ይሆናል። በእርግጥ በግል ወይም በወል የሚያስፈልጉን ግን በጋራ እንደ ማህበረሰብ ብቻ ልናሟላቸው የምንችላቸው ፍላጎቶች አሉ። ለምሳሌ የሃይማኖት ስብስቦች ሃይማኖታቸው እንዲከበር ከሌሎችም ሃይማኖቶች እኩል እንዲታይላቸው ሃይማኖታቸውን በራሳቸው አውድ በሰላም እንዲያከብሩ ይፈልጋሉ። ይህን በእርግጠኛነት ሊያገኙ የሚችሉት የፖለቲካ ስርዓቱ መብታቸውን እንደ ሁሉም የማህበረሰብ ክፍል በእኩልነት ሲያይላቸው ብቻ ነው። የፖለቲካ ስርዓቱ የሚያዳላባቸው ከሆነ ወይንም ሰላሙን ካላስከበረላቸው ይህን የወል መብታቸውን ሊጎናጸፉ አይችሉም። ስለዚህ ለፖለቲካ ስርዓቱ ባይተዋር ይሆናሉ። ግለሰቡ ጥሩ ህይወት ኖር ያለው ለማለት ለጋራ ጥቅም ሲባል ትንሽም የተገደበ ቢሆን ነፃነቱን ይፈልጋል፣ በሰላም ወጥቶ መግባት ይፈልጋል።
ከሱ በላይ በፈረጠሙ ጉልበተኞች ሰርቶ ደክሞ ያገኘውን ሀብት ሊቀማ አይፈልግም። ይህን የሚያገኘው ደግሞ ይህንን ነፃነቱንና ደህንነቱን በእኩልነት የሚያረጋግጥለት የፖለቲካ ስርዓትና የሚያስፈጽም መንግስት ሲኖረው። በሌላ አነጋገር ሁሉም የአንድ ሀገር ዜጋ እንደ ግለሰብም ሆነ እንደ ወል ስብስብ የሚሻቸውን ፍላጎቶቹን ማግኘት የሚችለው በጋራ በፖለቲካ ስርዓቱ ለሁሉም በሚወሰኑ ውሳኔዎች፣ ምክንያቱም የመንግስት ውሳኔዎች ለሁሉም ላይ አስገዳጅ ስለሆኑ፣ እኩል ተጠቃሚም ለምሳሌ ሰላም በማግኘት እኩል ኃላፊነትም ለምሳሌ ተመጣጣኝ ታክስ መክፈል እና እኩል ተሳታፊም ለምሳሌ በመራጭነት ሲሳተፍ ይሆናል። ይህ ደግሞ ሊሆን የሚችለው የመንግስት ስርዓቱ ለሁሉም እኩል በሆነ መስፈርት በዜግነቱ መቋቋም ሲችል ብቻ። ለዚህ ነው ለማህበረሰብ ሰላም፣ መረጋጋትና አንድነት እንዲሁም እኩል የኢኮኖሚ ዕድል ተጠቃሚነት እጅግ አስፈላጊ የሆነው ፖለቲካው ሁሉንም በእኩልነት በሚያይ መስፈርት መቃኘት አለበት የሚባል። መጪውን ወጀብ ለመቋቋም ሰብሰብ ብለን እንደ ሀገር ወይም እንደ ፖለቲካ ማህበረሰብ ማሰብ፣ አንድነታችንን ማጠናከር ይገባል ካል ፖለቲካችን በእኩልነትና በጋራ ጥቅም ላይ የተዋቀረ መሆን አለበት። ፖለቲካን በዘርና በሃይማኖት አዋቅረን የተለያዩ ዘሮችና ሃይማኖቶች ባሉባት ሀገር በሰላም እንኖራለን ማለት አስቸጋሪ። የኢትዮጵያ ፖለቲካ ወሳኝ በሆነ መንገድ በሚቀጥሉት ዓመታት ወደዚህ አይነት የዜግነት ላይ የተመሰረተ ፖለቲካ መግባት አለበት ብዬ አምናለሁ። ከዚህ አንጻር ኢዜማ የቆመበትን ይህንን መርህ በጊዜያዊ የብሔር ስሜት ግፊቶች ሳይጠለፍ አጠንክሮ ይዞ መቀጠል የዚህ አቋም ተጠቃሚነት ለሁሉም ማህበረሰባችን ጥቅም እንደሚያስፈልግ ከራሱ አልፎ ሌሎችንም የፖለቲካ ኃይሎች እንዲረዱትና እንዲቀበሉት መወትወት ይገባል። ፖለቲካው በዜግነት ላይ መመስረቱ ብቻውን ግን ከውስጥ መጓተት ያድነዋል ወይንም የሚመጣውን ወጀብ ለመቋቋም ብቻውን ይበቃል ማለት አይደለም። የኢኮኖሚ ጥቅሞችና ፍላጎቶች ለግጭት፣ ላለመረጋጋትና በአጠቃላይም ለአገር ደካማነትና ለወጀቡ ተጋላጭ ያደርገናል። አስበን አቅደንና ደክመን ሰርተን ማህበረሰባችንን ከድህነት ማውጣት ኢኮኖሚያችን በቀላሉ የማይናጋ ጠንካራ መሰረት ላይ ማቆም ይጠበቅብናል። እንደ ሀገር ምርታችን በቂ አይደለም። በሰፊው ማምረት አለብን። ኢኮኖሚያችን ክፉኛ ለውጭ ኢኮኖሚ መዋዠቆች ተጋላጭ ነው። በዋና ዋና የኢኮኖሚ መስኮች የሀገር ውስጥ ጠንካራ መሰረት መጣል አለ። ለሁሉም ዜጎቻችን ኢኮኖሚያዊ እኩልነትን ማረጋገጥ እንኳን ባንችል የተሻለ ህይወት የመኖር እድልን ለብዙ ዜጎቻችን እንዲደርስ ማድረግ አለብን። ፍጹም ድህነትን በተቻለ ፍጥነት ከሀገራችን ማጥፋት አለብን። ይህ እጅግ በጣም ብዙ ስራ ይጠይቃል። የሁሉም ፖለቲከኛ ዋና ፍላጎት መሆን አለበት። ፖለቲካችን የምንከተላቸው ፖሊሲዎች ይህን እንድናደርግ የሚያስችሉን ሊሆኑ ይገባል። በዚህ ላይ የሀገሪቱ የፖለቲካ ኃይሎች የጋራ ስምምነት ወይም አንድ አቋም ሊይዙ እንኳን ባይችሉ፣ በአካሄድ በፖሊሲ ቢለያዩ እንኳን ቢያንስ የመናቆር አልፎም የግጭት ምክንያት እንዳይሆኑ መጠንቀቅን ይጠይቃል። የፖለቲካ ስልጣኑን የያዘው ማንም ሆነ ማን የፖለቲካ ስልጣኑን የራሱን ወይንም የተወሰነ የህብረተሰብ ክፍል ጥቅምን በአድሎ ለመጫን እስካልሞከረ ድረስ የፖለቲካው ሰላም መሆን እነኚህን የኢኮኖሚ ፍላጎቶች ለማሟላት እና በዘላቂነት ማህበራዊ መረጋጋት ለመፍጠር ከዚያም በጋራ የውጭ ጫናዎችን ለመቋቋም ያስችላል። የፖሊሲና የአካሄድ ልዩነቶች ወደ ግጭት የሚወስዱ እንዳይሆኑ ሁሉም ፖለቲከኛ በኃላፊነት ስሜት እንዲንቀሳቀስ ያስፈልጋል። አሁን ባለው የዓለማችን ሁኔታ ደግሞ ይህን በአስቸኳይነት ስሜት ማህበረሰባችንን በጋራ ለዚህ ዓላማ በማሰለፍ በጋራ መስራት ይኖርብናል። አሁን ያለንበት ድህነትና የኢኮኖሚ ሁኔታ ይህን ወጀብ አልፈን እንደ ማህበረሰብ ለመቀጠል በፍጹም አያስችልም። በውስጣችን ያሉ የፖለቲካ፣ የሃይማኖት፣ የዘር ማንነት ወዘተ ልዩነቶችን የውስጥ ባላንጣዎቻችንን ለመጉዳት በሚል ወይንም ለአጭር ጊዜ የቁስ ጥቅም በሚል በምንም አይነት ፖለቲካችንን የውጭ ኃይሎች መጠቀሚያ እንዳናደርገው መጠንቀቅ አለብን። መጪው ፖለቲካ እንዲህ አይነት ባንዳነትንና ስግብግብነትን የማይሸከም መሆኑን እንዲህ አይነት ደካሞች ከፖለቲካው
ሊጠቀሙ የማይችሉ መሆኑን ሁሉም ሀገራዊ የፖለቲካ ኃይሎች ማሳየት አለባቸው። የሀገራችንን ጥቅም ያስቀደመ ፖለቲካ የሁሉም ፖለቲካ ኃይሎች መነሻ ሀሳቤ መሆኑ ግዴታ ብቻ ሳይሆን የሀገራችን የህልውና ጥያቄ መሆኑን ሁሉም ፖለቲከኛ ወይንም የፖለቲካ ምኞት ያለው ወይም አምቢሽን ያለው ኢትዮጵያዊ ተረድቶ ነው ፖለቲካ ውስጥ መግባት ያለበት። ይህ ግን በውጭ ግንኙነታችን ብቻ ሳይሆን የሀገር ውስጥ ጉዳይም ሆነው የዕለት ተዕለት ፖለቲካችን ጢብ መጫወቻ መሆን የሌለባቸውን ጉዳዮች ለይተን እነኚህን ጉዳዮች የጊዜያዊ የፖለቲካ መሸናነፊያ እንዳይሆኑ የሚጠነቀቅ ፖለቲካ ነው የወደፊቱ ፖለቲካችን መሆን ያለበት። በሀገርና በህዝቡ አንድነትና ክብር ላይ፣ በሰላም ላይ፣ በደህንነት ተቋሞቻችን ላይ፣ በልጆቻችን ትምህርት ላይ፣ የማህበረሰባችን የሞራል መሰረት በሚያናጉ ጉዳዮች ላይ ወዘተ ልዩነት እንኳን ቢኖርን ለጊዜያዊ ፖለቲካ ሳይሆን እነኚህን ጉዳዮች በማይጎዱና በሚያጠናክሩ መልክ ነው የወደፊቱ ፖለቲካችን ሊያያቸው የሚገባው። ሁሉም ነገር የፖለቲካ መጫወቻ አይደለም፣ ሊሆንም አይገባም። በመጨረሻም የወደፊቱ ፖለቲካ ከተለመደው የብሽሽቅና የማሸማቀቅ ፖለቲካ መውጣት አለበት። የሚደማመጥ መሆን አለበት። እኔ ብቻ ያልኩት ነው ልክ ከሚል ባዶው ያላዋቂ ትዕቢት ወይንም ለማሸነፍ እስከጠቀመኝ ድረስ ሌላው የሀገሬ ልጅ ቢጎዳ ግድ የለኝም ከሚል ግዴለሽነት መታቀብ አለበት። ፖለቲካ ብቃት ያላቸው ጨዋ ዜጎች ስድድብ ፈርተው የሚሸሹት አላዋቂ ደፋሮች ብቻ የሚሰበሰቡበት መሆን የለበትም። ሌላውን የመስማት ከሌላው መማር የሚፈልግ ሁሉንም ልዩነት ሆን ብሎ ለማጥፋትና ለመበደል ታስቦ የተያዘ አድርጎ ማሰብ ወይም የተለየ ሀሳብ ያለውን የያዘውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል። ፖለቲካችን ባለፉት 60 ግድም ዓመታት በተጓዘበት መንገድ ከዛ በፊት የነበረው ሸግዬ ፖለቲካ ነበር ለማለት አይደለም። ስላልሆነም ነው ማህበረሰቡም ለውጥ ፈላጊ ያደረገው። ፖለቲካችን ባለፉት 60 ዓመታት በተጓዘበት መንገድ የራሱ የአካልም ሆነ የስነ አእምሮ ቁስል የሌለበት ኢትዮጵያዊ አለ ማለት አይቻልም። የሌላውን ቁስል ለመረዳት የሚሞክር ርኅራኄ የተጨመረበት ፖለቲካ ሲኖረን ነው የመጣብንን ወጀብ በጋራ መቋቋም የምንችለው። እነኚህን ለውጦች ተሸክሞ ለመሄድ የሚችል የማህበረሰብ ፖለቲካዊ ውቅር ከሌለን በሀገራችን ላይ ሊመጣ የሚችለውን መዘዝ መገመት በጣም አስቸጋሪ ይሆናል። በሌላ አነጋገር እስካሁን ስንሄድበት በነበረው የፖለቲካ ስነ ልቦናና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ወጀብ መቋቋም በፍጹም አያስችልም። ኢዜማ እንዲህ አይነት የሰለጠነና ሀገርን ያማከለ ፖለቲካን መርሁ ያደረገ በእሳት የተፈተነ የፖለቲካ ድርጅት ነው ብዬ አምናለሁ። እየመጣ ያለው ፖለቲካ እንደዚህ ያሉ የሰከኑ የፖለቲካ ድርጅቶችን የሚያጎለብት በጭፍን ስሜትና በብሽቅ ፖለቲካ የተካኑትን እያኮሰመነ የሚሄድ ይመስለኛል። የኢዜማ አይነት ድርጅቶች መኖራቸውና ቀጣይነታቸው በሀገራችን የተረጋጋ ዘላቂ የፖለቲካ ስርዓት ለመመስረት አስፈላጊ ነው ብዬ ከልቤ አምናለሁ። ይህንን ኃላፊነቱን እንዲወጣ ደግሞ ኢዜማ በእምነቱና በአቋሙ ዙሪያ የሚሰበሰቡና ለመማር ዝግጁ የሆኑ ወጣቶችን መሳብ፣ ፖለቲካን ፈርተው ሸሽተው የነበሩ ግን ሀገራቸውን የሚወዱና ምክንያታዊ ፖለቲካን የሚሹ ወገኖችን በሩን ክፍት አድርጎ መቀበልና ማሰባሰብ አለበት። የቀድሞውን አይነት የአውራ ፓርቲ ፖለቲካ ለመቋቋምና በዘላቂው የተረጋጋና ዴሞክራሲያዊ ፖለቲካ በሀገራችን እንዲያብብ ኢዜማ በአደረጃጀቱም ሆነ ለእምነቱ ባለው ጽናት ጉልህ ሚና መጫወት ይችላል ብዬ ከልቤ አምናለሁ። በዚህ እምነቴም ኢዜማውያን እንደማታሳፍሩኝ እርግጠኛ ነኝ። ውድ ጉባኤተኞች፣ ይህን ንግግር ከመዝጋቴ በፊት ምናልባትም በአንዳንዶቻችሁ ጭንቅላት ውስጥ ይህ ሰውዬ ከፖለቲካ አመራርነት ለምን ጡረታ መውጣት ፈለገ ብላችሁ የምታስቡ ካላችሁ እውነተኛ ምክንያቴን ቢያንስ ወደዚያ ውሳኔ የገፉኝን ከኔው አንደበት እንድትሰሙት ያክል 1-3 ነጥቦችን አንስቼ ላብቃ። የመጀመሪያው ግላዊ ወይም እንደ ግለሰብ እድሜ እየገፋ ሲሄድ ራስን ከማዳመጥና ከራስ ጋር በመነጋገር
የሚሰሙ ስሜቶች ናቸው። ይህንን ለረጅም ጊዜ ፖለቲካ ውስጥ መቆየት ያመጣው ዝለትና ከዕለት ተዕለት እሳቱ ወጥቶ በጥሞና ማሰብና ማረፍን የሚፈልግ የዕድሜ ግፊት እንበለው። አንዳንድ ጊዜ ሳስበው ለእኔም ይገርመኛል። ቢያንስ ላለፉት ግማሽ ምዕተ ዓመት በትክክል ከቆጠርኩት ከ16 ዓመቴ ጀምሬ በአንድ መልኩ ወይንም በሌላ በኢትዮጵያ ፖለቲካ ውስጥ ተሳትፌያለሁ። በወጣትነት ከጋለ ስሜት መጠጥ እስካለ የአዛውንት አሳቢነት ድረስ አለሁበት። ብታምኑም ባታምኑም ብዙ ጊዜ ልሸሸው ሞክሬያለሁ። አንድ ወይንም ሌላ በደል ወይንም ችግር ወይንም ብዙ ጊዜ ውስጥ ያለ የኃላፊነት ስሜት ጎትቶ መልሶ ያስገባኛል። በአጠቃላይ ግን ፖለቲካ እንደ ስራ አስፈላጊም አድካሚም ብዙ ነውር ያለበትም ነው። በተለይ ከፍ ላለ ዓላማ ለተቀላቀለ ሰው በወጣትነት እድሜ የምትችለውን እድሜ እየገፋ ሲሄድ በቀላሉ የምትቀበለው አይሆንም። ክፉን የመቀበል ጫንቃህ ብቻ ሳይሆን የሚዝለው ለረጅም ጊዜ በዝርዝር አስበህ ወደ እውነቱ ለመጠጋት ያለህን ጉልበት እየቀነሰ ይሄዳል። በዚህም ጊዜ ለራስህና በቅርብህ ላሉ ሰዎች ብቻ አስበህ ውሳኔ እየሰጠ መሄድ ላይደግምህ ይችላል። ብትሳሳትም እንኳን ክፉ ውጤቱ በራስህ ላይና በጥቂቶች ላይ ይሆናል። ውሳኔ የምትሰጥበት ጉዳይ የብዙ ሕይወትን የሚመለከት የሀገር ጉዳይ ከሆነ ግን ያውም እንደዚህ አይነት የመጨረሻ ውጤቱ ያልታወቀ ትልቅ ዓለማዊ ለውጥ ባለበት ሁኔታ ለመሳሳት ያለው እድል በጣም ጠባብ። ስለዚህ ጉልበቱና ክህሎቱ ላላቸው ቦታውን መልቀቅ፣ ጊዜው የሚጠይቀው አዲስ አመለካከት ላላቸው በሰላም አስረክቦ መሄድ ለራስም ለድርጅቱም ለሀገርም ይጠቅማል። ሁለተኛው ምክንያት ደግሞ በአጠቃላይ በሰው ልጅ የመጣው ከምክንያታዊነት ከማሰብና ከእውነት ጋር የተጣላ የንትርክና የሙግት ባህል አድካሚ እየሆነ መሄዱ። በማህበራዊ ሚዲያ ዘመን ምክንያታዊነት በጠፋበት፣ የሰው የማንበብ ትዕግስት በተሟጠጠበት፣ እውነትና ሐሰት መለየት ባልተቻለበትና ለእውነት ወገንተኛነት እጅግ በቀነሰበት ፖለቲካ ብቻ ሳይሆን በአጠቃላይ ምንም አይነት ውይይት ውጤታማ ሊሆን አይችልም። ዝም ብሎ ጉንጭ ማልፋት ነው የሚሆነው። በዚህ አይነት ጊዜ ምክንያታዊ ሰዎች በፖለቲካው ብቻ ሳይሆን በአጠቃላይ ከህዝብ መድረክ ወይም ፐብሊክ ኢንጌጅመንት ትንሽ መራቅን ቢመርጡ የሚገርም አይደለም። ይህም በአጠቃላይ በዓለም ደረጃ በብዙ ምሁራን ዘንድ እየታየ ያለ የተስፋ ማጣትና ራስን ከጭቅጭቁ ሜዳ አርቆ ከዕለት ተዕለት የስሜት ግልቢያ ታቅቦ ቀስ ብሎ ሁኔታውን ለማጥናትና ለማወቅ ያለ ስሜት እያደገ እንደመጣ ጥናቶች ያመለክታሉ። እውነት ለመናገር እኔንም የዚያ አይነት ቫይረስ የያዘኝ ይመስለኛል። የሰው ልጅ ራሱን ለማጥፋት የሚሄድበት መንገድ ያስገርመኛል። ይበልጥ እንዳውቀውም ውስጤን ይጎተጉተኛል። ስለዚህም ትንሽ ነጠል ብሎ ለማንበብና ለማሰብ ቀልቤ ይሻል። ስለዚህም በዚች ባለችኝ ቀሪ ጊዜ በስፋት ልመለከታቸውና ልጽፍባቸው የምፈልጋቸው ጉዳዮች አሉ። ለእነኛ ስራዎች ትንሽ ጊዜን መስጠት እፈልጋለሁ። ቢያንስ ለመጪው ትውልድ ይህ ዓለም እየሄደበት ካለበት የቀውስ አካሄድ አንጻር ለራሱም ሆነ ለአገሩ ቀጣይነት ለመስራት እንዲችል ምን ማድረግ እንዳለበት የሚጠቁም የታሰበበት የሽማግሌ ምክር ማበርከት እፈልጋለሁ። አመኑበትም አላመኑበትም አንድ ቀን ወደፊት ማንበብ እንደገና ፋሽን ይሆናል ብዬ ስለማምን። ውድ ዜማውያን፣ ውድ የሀገሬ ልጆች፣ ይህ ማለት ግን ከፖለቲካ ወይንም ከሀገር ጉዳይ ሙሉ ለሙሉ እርቃለሁ ማለት አይደለም። እንደ ዜጋ ለሀገር የሚጠቅም ነገር ለመስራት አቅም እስከፈቀደ ድረስ በድርጅት ውስጥ አካዳሚውን በመደገፍ ወይንም ወጣት አመራሮችን በማሰልጠን ወይንም ፈጣሪ አይበለውና ወጣቶች ከአዛውንቶች ሀሳብ እንፈልጋለን ካሉ በሀገር ጉዳይ ለመመካከር ሁሌም ፈቃደኛ ነኝ። ከድርጅቱ ውጭም ቢሆን በማስተማር ወይንም በመንግስት ስራም ቢሆን ከፖለቲካ ወጣ ባሉ ሙያዊ ስራዎች ማገዝ አቅም እስካለኝ ድረስ የምቀጥል ይመስለኛል።
ለእናንተ ለኢዜማ ጉባኤተኞችና አባላት እንድታውቁትና ከልባችሁ እንድታምኑት የምፈልገው ግን አንድ ነገር አለ። ይህን ድርጅት ስንመሰርት በጋራ ለፈጠርናቸው ዓላማዎች በጽናት እስከቆመ ድረስ፣ የሀገርን ጥቅምና ፍላጎት ሁሌም እስካስቀደመ ድረስ፣ ለሀገር እድገትና ለዜጎች እኩልነት እስከቆመ ድረስ፣ ከዘረኛነት እስከጸዳ ድረስ ሁል ጊዜም ከኢዜማ ጋር አብሬ እንደመሆን ቅንጣት ታክል እንዳትጠራጠሩ። በመጨረሻም መላው የኢዜማ አባላት በድጋሚ ድርጅቱን እንድመራ ለመረጣችሁኝና ይህንን ከፍተኛ ኃላፊነት ለሰጣችሁኝ፣ በአስቸጋሪና ፈታኝ በሆነ የፖለቲካ ምህዳር ውስጥ ሆነን ከተለያዩ የፖለቲካ ኃይሎች በሚወረወሩ አልባሌ አሉባልታዎች ሳትደናገጡ፣ አንዳንዴም ከቅርብ ወዳጆችና ጓደኞቻችሁ ጭምር የሚመጡ ግፊቶችን ተቋቁማችሁ ከጎናችን ለቆማችሁት ለሰጣችሁኝ አክብሮትና ጓዳዊ ፍቅር እጅግ እጅግ ከልቤ ላመሰግናችሁ እወዳለሁ። ከፊታችን ያለው ጊዜ ለኢዜማ አይነት ፓርቲ ብሩህ ነው። ያ ማለት ግን ወደፊት የሚኖረው የፖለቲካ የሀገር ሁኔታ አልጋ በአልጋ ይሆንላችኋል ማለት አይደለም። አንድነታችሁን ጠብቃችሁ፣ ልዩነት ሲኖራችሁ ባሉት መዋቅሮች ውስጥ አድቅቃችሁ ተወያይታችሁ፣ ካልባሌ ሐሜትና ወሬ ታቅባችሁ፣ የድርጅቱን ሕግና አሰራር ተከትላችሁ እናንተው የመረጣችኋቸውን ወጣት መሪዎች አክብራችሁ እስከሄዳችሁ ድረስ መሪዎቹም አባላቱን አክብረው ከአባላት የሚመጡ ሀሳቦችን ችላ ሳይሉ ከግምት እስካስገቡና በውስጣቸውም እርስ በርስ ሽኩቻ ወጥተው በጓዳዊ ፍቅር መስራት እስከቻሉ ድረስ ይህን ደግሞ እንደሚያደርጉ ጥርጥር የለኝም። ይህ ድርጅት ከፍተኛ ቦታ እንደሚደርስ ፍጹም አልጠራጠርም። እንደገና ስላከበራችሁኝ ፈጣሪ ያክብርልኝ። ፈጣሪ ኢትዮጵያንና ልጆቿን ይባርክ። በጽሞና ስላዳመጣችሁ